ጉቺዬ ደስ ብሎኛል በምትናገሪው ነገር በጣም ደስተኛ ነኝ። ማሪ ልንገርሽ ይገርምሻል። እኔም እሷም ልንታረቅ ፕላን አልነበረንም። ስልክም ልናወራ ሀቃቁን ስነግርሽ ከባድ ግለሰብ ገባብን። እኔ ደግሞ ሆንን ቤታ ኖ ማለት አንችልም። ከባድ ግለሰብ ነው መሀላችን የገባብን። ንጋቱ ናት። እሱ ላይ የቀረበ ወንድማችን አለ። እሱም አርቲስት ነው። ያለው ነገር ምንድን ነው? ይኖ የጴንጤ ፓስተር ደውላ አወራኝና እንደሚያፈቅረኝ ምናምን አጫወተኝ ነው የሚለው ከንግግሩ። በጣም ወዳለሁ። ትላንት ያሳየሁት ይመስለኛል፣ ግን ዛሬ ክስ ተመስርተዋል። ክስ ተመስርቶባቸዋል በእነዚህ በሁለት ሰዎች በገነት ንጋቴና በእንትና። ምንድን ነው ገነት ንጋቴ ማድረግ የነበረብሽ ሪስክ መውሰድ አልነበረብሽ። ከዚህ በፊትም ሪስክ ወስደሻል በሚደብር ነገር። እኔ ከዚህ በፊት አጥፍታ ስለማታውቅ እህታችን ስለሆነች ተዋት ብዬ ነበረ። በግልጽ ነው የምነግርሽ፣ በግልጽ ነው የምናገረው እኔ። ስለዚህ ምንድን ነው ጥፋትሽ የነበረው? ነፍሱን ይማረው ወንድማችን ነፂ ባረፈበት ጊዜ ላይቭ ገብተሽ ነው ማውራሽ። ደውለሽ ኮሜዲያን በጣም እንወደው ኮሜዲያን ደረጀ ኃይሌ ጋር ደውለሽ እሱ ላይቭ እንደ አንድ ጥፋት ነው ብለን እኔ አልፌያለሁ፣ እንደ ሰው አልፌያለሁ። ይሄ ትክክለኛ ነገር ባይሆንም ከዚህ በፊት ጥፋቷን ስላላየው ምን ስላላየው ነው እንደዚህ አይነት ነገር መደረግ የለበትም ብዬሻለሁ። ስለዚህ አንቺም ይቅርታ ብለሻል። አሁን ምንድን ነው በዚህ ጉዳይ ላይ ምንድን ነው ያደረግሽው? ጠራሽው፣ መጣ፣ አወራችሁ። አንቺ እንደ ቀልድ ልታልፊው ትችላለሽ። አንቺ እንደ ሽቅ የሆነ የማጋለጥ ነገር ሊኖር ይችላል፣ የመነጋገር ነገር ሊኖር ይችላል። አቁን ነው የምነግርሽ። ገብቶሻል? ስለዚህ ምንድነው አጀንዳ መሆን ከፈለግሽ እና ይህን ነገር ማድረግ ከፈለግሽ እኔ አሁን በሃይማኖት በፖለቲካ እያንዳንዱን ከድሮም አስለምጄዋለሁ ህዝቡን። ስለዚህ ህዝቡ አንደርስታንድ አድርጎኛል። ዮኒ ማኛ በሃይማኖቱም ሆነ በቤተሰብ ጉዳይ ሆነ በፖለቲካ ጉዳይ በሁሉም ነገር አለ እገባለሁ። ምንድነው የፕሮቴስታንቶች ጥያቄ ፍትህ የሆነ ጥያቄ ነው። እኔም በዚህ ጉዳይ ከጎናቸው ነኝ፣ መዋሸት አልችልም። በዚህ ጉዳይ ከጎናቸው ነኝ። በምን ማን ነው እንደዚህ አውርተናል። እሺ ጋይስ፣ ቅድም የሆነ ስልክ ተደወለብኝ ብያችሁ ስወጣ ነበራችሁ። ስልክ ተደወለብኝ የሆነ ስልክ ብያችሁ ዘግቼ አልወጣሁኝም። አስታወሳችሁ ማሮች? አዎ ያን ሰዓት የሆነ ሰው ነበር የደወለውና ከዛ አንድ ላይ አውርተናል። ስለዚህ ፍቅሮቼ እኔ አሁን አንዳንድ ነገር እያሰብኩ እኮ ነው የምስቀው። ወይኔ ነፍጠኛ ምነው እንደዚህ ብለሽ አየሽ? ነፍጠኝቷ የኔ ፍቅር ምነው እናቴ። መዝጋት የማልችለው ስልክ ነው። ከባድ ሰው ነው አላልኳችሁም ቅድም? በጣም ትልቅ ሰው ነው የደወለልኝ። አሁን ስልክ መዝጋት አልችልም፣ ከባድ ነው አላልኳችሁም? ጋይስ በጣም ከባድ ሰው። ሮሚያ አይደለችም። አይ ጉቺዬ ወይ ምታርጊ ነው አንቺ። ከሰዎቼ ጋር እያወራሁ እዚህ አትለፍልፊብኝ፣ ሰዓትሽን ጠብቂ ፍቅሮቼ። ቅድም አባታችን የሆነ ከባድ ሰው ነው የደወለው እና ያንን ስልክ መዝጋት በህግ ያስቀጣል እና ግዴታ ወጥቼ ስልኩን ማውራት አለብኝ አላልኳችሁ? እኛስ ቆይ ተመችቶኛል። እና ይሄ ከባድ ሰው እኔም ሆንን እሷ ኖ ማለት አንችልም። እና ይገርማችኋል፣ ያልተጠበቀ ሰው መሀላችን ዘው ብሎ ገባ። እኔ ስልክ ቅድም ልዘጋ አላሰብኩም። እኔ ቅድም እንዳጋጣሚ ስልክ ልዘጋ አላሰብኩም። ይገርማችኋልና በእሳቸው መጀን
ያላችሁ ጋይስ ግን ተጣሉ። አንዳንዴ ትልቅ ሰው ሲያስታርቅ ደስ ይላል። እውነት ተጣሉ። እውነት አንዳንዴ ተጣሉ። ይሄ ቲክቶክ ላይ ያለ ሰው ምናምን እንዳያስታርቃችሁ ቲክቶክ ላይ ያለ ሰው እውነት ተጣሉ። ድብልቅልቁን አውጡት። ግን ይሄ ቲክቶክ ላይ ያለ ሰው ሲያስታርቅ ደስ ይላል። ማሮቼ እኔ ቅድም ዜድዬ አንዴ ከባድ ሳይገባ ቆይ አንዴ ምን አሉ መጥተው ሂዊ ድሮን ለጉቹ እየሰደበቻት ነው። እኔ ደግሞ ከዛ እኔ ቤታም ወዳታለሁ ጉቹም ወዳታለሁ። እኔ ገር ናቸው ማሬ እኔ ፍቅር አሁን ሂዊ ድሮንና እኔ ብንቆይ ኧረ አያስፈልግም አልኳቸው እንጂ እንኳን አልሻቸው ማለቱን እንኳን አልሻቸው። ግን ነገሩን ስነግርሽ አሁን እኔና ሂዊ ድረቁ አይደል አይልቤታና ነው። ግን ከባድ ሰው ገቡ መሀል ላይ ገቡ። ማሬ ደስ ብሎናል። ማርያምን እኔ በቦክሌ ደስ ብሎኛል። እግዚአብሔርን አንድ ጸባችን ራሱ ክብር አለው በጣም እግዚአብሔርን። ቴንኪዩ ጉቺ በቃ እግዚአብሔር ትለያለሽ፣ ቤታም ትለያለች። ቴንኪዩ ወይኔ ማሬ እኔ እዚህ ልጅ በጓደኛ መሀል በሚዋደዱ ሰዎች ምናምን ሰዎች መሀል ላይ አትግቡ። ማልገባው እኔ አልገባም ማሬ ይገርምሻል። እኔ ማለት ደግሞ ላይቭ ላይ ነበርኩ። ላይቭ ላይ ስልኩ ሲደወልብኝ ልዘጋ አልኩና አይዘጋም፣ ነውር ነው አይዘጋም። የሀገሬ ልጅ ቢንዬ የድሬው ስሚ ልዘጋ ብዬ ለካ አይዘጋም። ፍቅሮችዬ መውጣት አለብኝ እማልዘጋው ስልክ ነው ምናምን ብዬ የኔ እናት ብዬ ማለት ነው። ይሄ የሚዘጋ ስልክ አይደለም ብዬ ላያቸው ላይ ድምድም አድርጌባቸው እኔ ወጣሁኝ። ወዬ ላብዬ ወዬ እኔ አሁን አንድ ጥያቄ አለኝ። ከኔ ሳይድ ጎንደሬው አቶ ጎንደሬው ከኔ ሳይድ፣ ከዛ ሳይድ በጓ እንደ ሀሳብ ብትጋቡልን እነዚህን ሁለት ሰዎች አጋቡልኝ። አም ሶ ሃፒ መቅዲ ሴትዮ ወይ በአንበሳ ትገጥሚያለሽ? በትልቁ አንበሳ ውይ በጣም ነው እንደ ቸገረሽ። አንቺ ደግሞ ሁሉ ጊዜ እንደዚህ ስልሽ ቸገረሽ አትበኛ። ቦቻው በቃ ሴትዮዋ ዘላ በትልቁ አንበሳ የምትለው ካልቸገራት ታዲያ ምንድን ነው ማሮችዬ? ጉቺዬ ከምርሽ ነው ወይ? ምን ሆናችሁ ነው ጋይሶች? ታብታሽ ኮፕሊንግ ጋይስ፣ ታብታሽ ኮፕሊንግ ጋይስ። አታስቁኝ ፍቅሮች አታስቁኝ። አቦቺ ሴትዮ ደግሞ ነይ ግቢ በሏት። ሄድሽብኝ። አልሄድኩብክም ጎንደሬው፣ የሀሳብ እኮ ነው ሀሳብ ነው ጎንደሬው የብትጋቡ ብዬ በምንዬ አንቺ መጥፎ ነገር ሪከርድ አድርገሻል ማሬ? ሚሚቶሮ አድርገሻል እንዴ? አቦ ሀጂ ውጣልኝ በእናትክ። አልሆንም ነበር እግዚአብሔርን እንደዛ አላሰብኩም። እኔ በምትጫወቺ ሰዓት አስቤላቸው እኮ ነው እኔ አዝኜላቸው ማለት እማዝንላቸው ነገር አለ። በቃ እንዴት ይሆናል ታዲያ ቀጠሮ ጌሙ ላይ የሚጎዳሉ ብዬ አስቤ አዝኜ ይሁን ጠፉ። 15 ቀን ይበቃሻል እኮ እንደ ድሮ ለመመለስ 15 ቀን ወክቢውና ከ15 ቀን በኋላ አሪፍ ጸደግ የሚያዥ 15 ቀን ብጫወት በደንብ መልሰዋል። 15 ቀን አይደለም 2 ቀን እኔ መልሰዋለሁ። እኔ ከፈለጉ እኔ ብቻ ዋናው ልፈልግ ልነቃቃ እንጂ መልሰዋለሁ። ጌም እኮ እንትን እኮ ነው ያንቺ ኢነርጂ ነው፣ ሞራልሽ ብቻ ነው። በቃ ሞራልሽ ከተመለሰ ምናምን። አሁን ደግሞ ጸጥ ብዬ ቁጭ በሆነ ነገር ከጠነጠቀ ግን ሁሌም የሚያስበው ጭንቅላትሽ እዛ ላይ ስለሆነ ያን ነገር ለማድረግ እንትን አትነሳሽም። ገባሽ? የሆነ ደግሞ እዚህ ቲክታክ ላይ የሆነ ስታይል አሁን ለምሳሌ አሁን እኔ ቁጭ ብዬ ምናምን መዝሙር ሰማለሁ ምናምን የሆነ አወራለሁ ምናምን ከኮሜንታተሮች ጋር ይህን ሙድ ለመድኩ ሳላስቡ። የሆነ ሳ ላይ ጌም ነበር፣ ጌም ያዞረኛል ነው ጌም ካልትጫወት ቲክታክ ገብቼ ቶሎ ብዬ ጌም ነው የምልከው። አሁን ግን ይሄ ሙድ ስለምደው የትና ቴንክ ዩ ሶ ማች እኔ እናት አመሰግናለሁ። ስለምደው ይሄ ሙድ ማለት ነው
የጌሙ ፋይል ጠፋብኝ። በልክ ካደረግሽው እኔ እርግጥ እኔም እንደዛ የምል ሰው አይደለሁም። ከጌም በላይ ልጆች ጋር ነው ቁጭ ብዬ የማወራው። ልታየት ይችያለሽ ሪከርድ ላይ ምናምን። ግን ደግሞ አንድ ሰው የሆነ ቤት ለመስራት ከጀመርሽ ቤት የሰው ልጅ ሲጀምር ለመስራት ፓወር እንዳለው ከሆነ ጠቅጠቅ አድርጎ ይጨርሳል። ፓወሩን ከጨረሰ ግን ቤቱን ግማሽ አድርሶት ይቆማል ማለት ነው። ህይወትም ወይንም ደግሞ ጌመርም እንደዛ ነው። ፓወርሽን እንትን ስትዩ ትሄጃለሽ። ልክ የሆነ ሰዓት ላይ ጋብ ባረግሽ ቁጥር ፓወርሽ ይቀንሳል ማለት ነው። ልክ እንደዛው ማለት ነው። ሲጀምር እዚህ አፕሊኬሽን ላይ እዚህ ቲክታክ ላይ ስፔስ ከሰጠሽ ማለት ነው። ስፔስ ከሰጠሽ እንደዛ ነው። ላይክ እንትን ይላል መጀመሪያ በአሟሟቅሽበት ካልቀጠሽ ቀዝቀዝ እስቲ ቀዝቀዝ አፕሊኬሽኑ ራሱ እንደዛ ነው። እንደዛ ነው። በቃ የቱንም ያክል እስከ ጥግ ጌመር ትሆኛለሽ። የሆነ ጋብ ከፈጠርሽ ግን እንደ ማንኛውም እንትን ትያለሽ። ገባሽ? ይለያያል እንትንሽ። አብዬ ቴንኪው። ልክ ነሽ። ያው እናንተ ደግሞ እንደምናየው ከሆነ ወሬ ታበዛላችሁ ምናምን ይችችን ነገር እያላችሁ ቆሎም ቆርጠም እያረጋችሁ ከልዬ እንደዚህ ወሬ አክቹዋሊ ያላወራም ቁጭ ብዬ በቃ ምንድን መዝሙር ሰማለሁ። አንዳንዴ የጥሞና ጊዜ ደግሞ አሁን ያመጣሁት አዲስ ፋሽን የጥሞና ጊዜ ብዬ በቃ ጸጥ ብዬ በቃ ቁጭ ብለው ወይኔ ወይ መመለስ አለብኝ ማለት ነው። አይምሬ ነው ሞራልሽ እንትንሽ ሲቀንስ ሞራሌ አልጠፋም፣ ዶክተሮች የማልጠፉ ሁሉም ሳለ አለ። ግን የኔ የመጫወት ሞራሌ ብቻ ይሄ የመጫወት አፒታይቴ ብቻ እንደተዘጋው እንጂ እንትን አይደለም። በነገርሽ ላይ ሞራልሽ አንድ ቀን ከደከመ ሁሉም ሊደክም እንደሚችል ማሰብ አለብሽ። ሲቀጥል ደግሞ ሊቀዘቅዝ የማይችለው በእርግጥ ለልጆችሽ ጊዜ የምትሰጪ እንደዚህ ኦዲየንስሽን ጊዜ የምትሰጪው ከሆነ የሆነ ታይም ላይ ጋብታ ስትፈጥሪ አንቺን ቀጥ ለማድረግ ይሞክራሉ። አሁን እኔ እንደምታይ ማለት ነው ከአንድም 3 4 5 እወድቅ ነበር። ከመውደቅም አልፎ ከዚህ ከሚዲያ ጥርግ ብዬ ልጠፋችል ነበር። ግን ደግሞ ኮንፊደንስ በሚጠፋኝ ሰዓት ኮንፊደንስ የሚሰጡኝ እነሱ ናቸው። አውሮቻችሁ ምናምን ነገር ሳይሆን እዚህ ጋር የሚያሳዩት ነገር ለአንቺ የሆነ ነገር እንኳ ባይኖርሽ ራሳቸው የሆነ ነገር እንዲኖርሽ ያደርጋሉ። ገባሽ? ለእነሱ ስትይሉን ታቴና ራስሽ ትኖሪያለሽ። እውነት ነው። ለእነሱ ልክ ነህ። እና ኤነርጂሽን ሰብስቢና የድሮዋን ድቦራ እንጨት ገጥማ መስሎኝ ያ እንትኑን እንኳን እሱ እንደሱ አይነት ጌም ውስጥ እንኳን አልገባም። አይ ሞራኑ ያው ነው መጫወቱ ይሄ እንዲት አንገት ለአንገት ተናንቄ እንኳን እሱን እንኳን አልጫወትም። አዎ የሆነ ነገርሽን ከመለሽ እኮ ቀስ በቀስ ራሱ ነው ፓወሩ ነው የሚወስድሽ። አይ እኔ በፈልግ እጫወታለሁ ባይዘኝ ስለማልፈልግ እኔ አሁን ለምሳሌ ልጆች የሚሉኛል እንደዚህ ቁጭ ብዬ ከተጫወትኩኝ ወፍ የለም ከቆምኩኝ እኔም እነሱም ያብዳሉ። እኩል ነው ነብ እንደነደፈው የሚዘሉት ማለት ነው። ገባሽ? የዛኔ ነው ፓወር የሚኖርሽ። የሆነ ነገር የምታሳያቸውን ነገር የለመዱትን ነገር ካሳየሻቸው እነሱ የሚነሳል። እንደዛ መሆን አልችልም። አበቅ እርጅና መጣ ተጫጫ እንደዛ መሆን አልችልም። አሁን እየተሰዳደብኩኝ ምናምን እየተረጋገጥኩ ምናምን ምጮተው ጌም አለ። ያኔ ምጮተው አልችልም ብለሽ ካሳመንሽው አልችልም ብዬ አሳመኝ አይደለም ወይ? እሱማ ምን ይከብዳል? ምን ግን ስለማልፈልግ አልፈልግም። እሱም አትፈልጊም እኮ አሁን እስኪ ገጥመሻል ምናምን ብለሽ ዘምቴ አትይም ውዴ አይደለ? ገጥመሻል ግጠሚ ብትይኝ እኔ ግጠሚ ብዬ እንደዚህ ቁጭ ብዬ ደግሞ አትይም። የሆነ አማርኛ ከጣልኩብሽ ትሄጅብኛለሽ። የሆነ ፓወር ሲኖረ ከዚህ ጋር ደግሞ ሲሄድብሽ እዛ ጋር ደግሞ እንዴት እንደዚህ ትልሻለሽ። አሁን ፋሚሊን ለመነቅነቅ የምንጠቅመው ነገር አለ አይደለ? ልክ እንደዛ ቤተሰብ ካለሽ ሂዱ ምናምን ስትይ ቤተሰቦችሽ የሆነ ነገር ሲነካቸው አንቺን ይነኩሻል። አንቺ ደግሞ ያዛኔ ምንድነው ሮቦት የዋለ ጥጃ ታውቂያለሽ? እንትን ሲፈታ